ሰላም የሃሚንግ ስፖርት ተከታታዮች እንዴት ናችሁ? የለተሰኞ የሃሚንግ ስፖርታዊ ጉዳዮችን ይዘን ቀርበናል። ለዛሬ ሁለት ስፖርታዊ ጉዳዮችን ነው የምናነሳው። በ35ኛው ሳምንት የእንግሊዝ ፕሪሚየር ሊግ በዛሬው ዕለት በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥና የዋንጫ ፉክክር ላይ ለውጥ ሊያስከትል የሚችል ጨዋታ ይደረጋል። ይህም ጨዋታ ምሽት 4 ሰዓት ላይ በኤቨርተን ሜዳ በሂል ዲክሰን ስታዲየም ኤቨርተን ማንቸስተር ሲቲን የሚያስተናግድበት ጨዋታ፣ ከዛ ቀደም ብሎ እንደዚሁ ደግሞ በቼልሲና በኖቲንጋም ፎረስት መካከል ከቀኑ 11 ሰዓት ላይ የሚደረገውን ጨዋታ እንመለከታለን። ብዙ ጊዜ የሰኞ ጨዋታዎች ቀን ላይ ሲደረጉ በእንግሊዝ ፕሪሚየር ሊግ አልተመለከትናቸውም። በብዛት ምሽት 4 ሰዓት ወይ 5 ሰዓት ላይ ነው የሚደረጉት እና የዛሬውን ጨዋታ በተለይ ደግሞ ተመልካቾች የቼልሲንና የኖቲንጋም ፎረስትን ጨዋታ ቀን ላይ መመልከት ይችላሉ ማለት ነው። ይሄ የቼልሲና የኖቲንጋም ፎረስት ጨዋታ ቼልሲ አሁንም እስከ መጨረሻው ድረስ በቀሪ የእንግሊዝ ፕሪሚየር ሊግ ጨዋታዎች በቻምፒዮንስ ሊግ ፉክክር ውስጥ ራሱን ለማስገባት እድሉን የሚሞክርበት ነው። በተለይ አስቶን ቪላና ሊቨርፑል መሸነፋቸውን ተከትሎ አሁንም ቢሆን የመጨረሻ እድሉን እስከ መጨረሻው ጊዜ ድረስ ለመሞከር ማለት ነው። ትናንትና ሊቨርፑል አሸንፎ ቢሆን ኖሮ የአውሮፓ ቻምፒዮንስ ሊግ ተሳትፎውን ያረጋግጥ ነበረ። አስቶን ቪላም በተመሳሳይ እንደዚሁ ቶትናምን አሸንፎ ቢሆን ኖሮ ይሄ እድል ነበረው ማለት ይቻላል። ነገር ግን አስቶን ቪላ በቶትናም ሊቨርፑል ደግሞ በማንቸስተር ዩናይትድ በመሸነፋቸው ቼልሲ ኖቲንጋም ፎረስትን ካሸነፈ የተሻለ በነጥብ ስለሚቀርባቸው ይህንን እድል ለመጠቀም ጭምር ነው የሚገባው ማለት ነው። ኖቲንጋም ፎረስትም እንደዚሁ ከወራጅ ቀጠና አራቀም። አሁንም ከጀርባው ዌስትሃም ዩናይትድ እና ቶትናም ሆትስፐር እየተከተሉት ነው የሚገኙትና በቀሮቹ ጨዋታዎች ማሸነፍ የበለጠ ከወራጅ ቀጠናው ለመራቅ ዋስትና ስለሚሰጠው የዛሬው ጨዋታ ወሳኝ ነው ማለት ነው እና እነዚህ ሁለት በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ለውጥ የሚያመጡ ጨዋታዎች ይደረጋሉ እና እነዚህን ጨዋታዎች እንመለከታለን። ሌላው የአውሮፓ ሴቶች ቻምፒዮንስ ሊግ ትልቅ ምዕራፍ ላይ ደርሷል። በተለይ ደግሞ በመድረኩ ባለፉት ዓመታት የበላይነታቸውን እያሳዩ የሚገኙት ባርሴሎና እና ኦሊምፒክ ሊዮኔ እንደዚሁ በድጋሚ ለፍጻሜ ተገናኝተዋል። በ2024 በአትሌቲክ ቢልባኦ ሜዳ ሳንማሚስ ላይ በተደረገው ጨዋታ ባርሴሎና በዚያ ውድድር ዓመት ኦሊምፒክ ሊዮኔን አሸንፎ የአውሮፓ ቻምፒዮንስ ሊግን በማንሳት የአራትዮሽ ዋንጫ ማሳካቱን እናስታውሳለን። በአይታና ቦኑማቲ እና አሌክሲያ ፑቲያስ ጎል ማለት ነው እና አሁን በድጋሚ እንግዲህ ከካቻምና በኋላ ዘንድሮ ደግሞ ለፍጻሜ ደርሷል ማለት ነው። ለስድስተኛ ተከታታይ ዓመት ነው ባርሴሎና ለአውሮፓ ሴቶች ቻምፒዮንስ ሊግ ፍጻሜ ቡድኑ የሚጫወተው ማለት ነው። ኦሊምፒክ ሊዮኔም የመድረኩ በተደጋጋሚ ዋንጫ ያነሳ ነው። 8 ጊዜ የአውሮፓ ሴቶች ቻምፒዮንስ ሊግን በማንሳት ቀዳሚ ነው። በተደጋጋሚም የፍጻሜ የመድረስ ልምድ አለውና እነዚህ ሁለት የመድረኩ ጃይንት ክለቦች ናቸው የሚገናኙት ማለት ነው። ስለነዚህ ሁለት አሰልጣኞችም እናነሳለን። ጆናታን ሄራልዴዝ አሁን ኦሊምፒክ ሊዮኔን እያሰለጠነ ነው የሚገኘው። ፒየር ሮሚዮ አለ የባርሴሎና አሰልጣኝ። እነዚህ ሁለት የባርሴሎና ኮሌጅ ተማሪዎች የሆኑት ጆናታን ሄራልዴዝን እና እንደዚሁም ፒየር ሮሚዮን እናነሳለን ማለት ነው። ጆናታን ሄራልዴዝ የቀድሞ ክለቡን ነው የሚገጥመውና እነዚህ ስፖርታዊ ጉዳዮች ላይ የዛሬው የሃሚንግ ስፖርት ዝግጅት ትኩረቱን ያደርጋል። በቅድሚያም እስቲ የኤቨርተንንና የማንቸስተር ሲቲን የዛሬ 4 ሰዓት ላይ የሚደረገውን ጨዋታ እንመልከት። ማንቸስተር ሲቲ ከኤቨርተን በተገናኘባቸው ያለፉት 17 ጨዋታዎች ያልተሸነፈ ሲሆን ከሜዳ ውጭ ያደረጋቸውን ያለፉትን 8 ተከታታይ ጨዋታዎች ደግሞ በሙሉ አሸንፏልና በኤቨርተን ላይ ያለውን ከሜዳ ውጭም ያለውን የበላይነት እንመለከታለን ማለት ነው። ኤቨርተን በ47 ነጥብ 11ኛ ደረጃ ላይ ተቀምጦም በአውሮፓ መድረክ የመሳተፍ እድል ያለው መሆኑ ምሽት 4 ሰዓት ላይ የሚያደርገውን ጨዋታ ይበልጥ እንዲጠበቅ ያደርገዋል። በኤሮፓ ሊግ በኮንፈረንስ ሊግ ለመወዳደር ቡድኖች አሁን እድልም ጭምር ስላላቸው በተለይ በደረጃው አጋማሽ ላይ የሚገኙ ቡድኖች የሚያደርጉት ፉክክር ቀላል አይሆንም እና ማንቸስተር ሲቲ በ70 ነጥብ ሁለተኛ ደረጃ ላይ ነው የተቀመጠውን ማሸነፉ በቀጣይ አርሰናል ላይ የሚያደርገውን ጫናም ለማሳደር የራሱንም ነጥብ ለማሳደግና አሁንም በፕሪሚየር ሊጉ ፉክክር ውስጥ መሆኑን ለማሳየት የሚረዳው ሲሆን ኤቨርተንም እንደዚሁ የአውሮፓ መድረክ ተሳትፎውን ለማድረግ እድሉ ያለው በመሆኑ ጠንካራ ፉክክር ይደረግበታል ተብሎ ነው የሚጠበቀው። በምሽቱ ጨዋታ በኤቨርተን በኩል ወሳኙ ተከላካያቸው ጃራድ ብራንዝዌት በጉዳት ከስብስቡ ውጪ ሲሆን አጥቂው ቤቶ ከጉዳቱ በመጋገም ለዛሬው ጨዋታ ዝግጁ መሆኑን አሰልጣኝ ዴቪድ ሞይስ ተናግሯል። በማንቸስተር ሲቲ በኩል ሮበን ዲያዝ በጉዳት ከጨዋታው ውጪ ሲሆን የሮድሪ ወደ ጨዋታው መመለስም አልተረጋገጠም። ማንቸስተር ሲቲ ከ8 ቀናት የረፍት ቆይታ በኋላ ነው ዛሬ ጨዋታ የሚያደርገው። ባሳለፍነው ሳምንት ነበረ በኤፍኤ ካፕ ዋንጫ ቅዳሜ ዕለት ጨዋታውን አድርጎ ሳውዝሃምፕተንን 2-1 ያሸነፈውና በቂ ረፍት ወስዶ ነው የሚመጣው። በቀጣይ በእርግጥ በ2 ሳምንት ውስጥ ተከታታይ ጨዋታዎችን ቢያደርግም ከዚህ በኋላ ያለው መርሃ ግብር የተጨናነቀ ቢሆንም የማንቸስተር ሲቲ እስካሁን ባለው ግን ጉልበት ሰብስበው ነው የሚመጡትና የዛሬውን ጨዋታ የተሻለ የማሸነፍ ግምት ተሰጥቶ
ተሰጥቶታል። ቀን 11 ሰዓት ላይ በውጤት ቀውስ ውስጥ የሚገኘውና ያለፉትን 5 ተከታታይ የሊግ ጨዋታዎች የተሸነፈው ቼልሲ በሜዳው በሊጉ ለመቆየት እየታገለ ከሚገኘው ኖቲንጋም ፎረስት ጨዋታውን ያደርጋል። ምንም እንኳን በተደጋጋሚ ቢሸነፍም አሁንም በአውሮፓ መድረክ የመሳተፍ እድል ያለው ቼልሲ እድሉን ለመጠቀም ወደ ሜዳ በሚገባበት ጨዋታ ላለመውረድ ከሚታገለው ኖቲንጋም ፎረስት ሌላ ፈተና ይጠብቀዋል። እነዚህን ሁለት ጨዋታዎች እንድትከታተሏቸው ነው የምንጋብዘው። ከጨዋታዎቹ በኋላም ደግሞ በድረ ጨዋታዎቹ እንዴት ነበሩ፣ ውጤታቸው ምን ይመስላል የሚለውንም በነገው የሃሚንግ ስፖርት ዝግጅታችን የምንመለስበት ነው የሚሆነው። በትናንትናው ዕለት የተደረጉ የጨዋታ ውጤቶችን እናስታውሳችሁ። ሲጠበቅ የነበረው የላንክሻየር ደርቢ በማንቸስተር ዩናይትድ 3-2 አሸናፊነት ተጠናቋል። በኦልድ ትራፎርድ በተደረገው ጨዋታ ማቲያስ ኩኛ፣ ቤንጃሚን ሼሽኮና ኮቢ ማይኖ የማንቸስተር ዩናይትድን ግቦች ሲያስቆጥሩ ቤንጃሚን ሼሽኮ በውድድር ዓመቱ በሊጉ 11ኛ ግቡን ማስቆጠር ችሏል። ዶሚኒክ ሶቦስላይ እና ኮዲ ጋክፖ ነበሩ የሊቨርፑልን 2 ጎሎች ያስቆጠሩ ተጫዋቾች። ሊቨርፑል በተለይ ካላጥቂዎች ነው የገባው። ሁጎ ኢኪቲኬ፣ ሞሐመድ ሳላ እና አሌክሳንደር ኢዛክ በጉዳት ከስብስብ ውጭ ሆነው ነበር የተጫወተው። ሊቨርፑል የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያረጋግጥበትን አጋጣሚ ሳይጠቀምበት ቀርቷል። በአንጻሩ ማንቸስተር ዩናይትድ በሚቀጥለው ዓመት በአውሮፓ ቻምፒየንስ ሊግ መሳተፉን አረጋግጧል። ሌላው ከወራጅ ቀጠና ለመውጣት የተደረገው ጨዋታ ነው። በዚህ ጨዋታ አስቶን ቪላ በቶትናም ሆትስፐር 2-0 ተሸንፏል። ቶትናም በእንግሊዝ ፕሪሚየር ሊግ 35ኛው ሳምንት በሊጉ ለመቆየት ባደረገው ጥረት አስቶን ቪላን በማሸነፍ ከወራጅ ቀጠናው ወጥቷል ማለት ይቻላል። በአንጻሩ ዌስትሃም ዩናይትድ ደግሞ ቶትናም ሆትስፐር የነበረበትን ቦታ በመውሰድ ወደ ወራጅ ቀጠናው ተመልሷል። ካላጋር እና ሪቻርልሰን ነበሩ የቶትናም ሆትስፐርን ጎል በመጀመሪያው 45 ደቂቃ በማስቆጠር ቶትናምን አሸናፊ ያደረጉት። የአስቶን ቪላን ብቸኛ ጎል ደግሞ ቡንዲያ ነበር በባከነ ሰዓት ያስቆጠረው። 2 ተከታታይ ጨዋታዎችን የተሸነፈው አስቶን ቪላም የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያረጋግጥበትን አጋጣሚ ሳይጠቀምበት ቀርቷል። በቪላ ፓርክ በተደረገው ጨዋታ የሰሜን ለንደኑ ክለብ ቶትናም ሆትስፐር ድል ቀንቶት በ37 ነጥብ ወደ 17ኛ ደረጃ ከፍ በማለት ዌስትሃምን ገልብጦ ከወራጅ ቀጠናው ለጊዜውም ቢሆን መውጣት ችሏል። ቀጣይ ጨዋታዎችን ማሸነፍ ይጠበቅበታል። በትናንትናው ዕለት በተደረገ አንድ ቀሪ ጨዋታ ደግሞ ቦርንማውዝ ክሪስታል ፓላስን 3-0 በሆነ ውጤት አሸንፏል። በባርክሌይ ሴቶች ሱፐር ሊግ ማንቸስተር ሲቲ የሱፐር ሊጉ አሸናፊ መሆኑን አረጋግጧል። በትናንትናው ዕለት በባርክሌይ ሴቶች ሱፐር ሊግ 21ኛው ሳምንት የሳምንቱ ታላቅ ጨዋታ በማንቸስተር ሲቲ እና በሊቨርፑል መካከል ተደርጎ የማንቸስተር ሲቲን የውድድር ዓመቱን የዋንጫ ባለቤትነት ያረጋገጠች ጎል ርብቃ ካናክ በ91ኛው ደቂቃ ላይ አስቆጥራ ማንቸስተር ሲቲ አንድ ጨዋታ እየቀረው በ22ኛው ሳምንት በባርክሌይ ሴቶች ሱፐር ሊግ ከወዲሁ አሸናፊ መሆኑን አረጋግጧል። ሌሎች ጨዋታዎች ስንመለከት ቶትናም ሎንደን ሲቲን 2-1 ሲያሸንፍ፣ ሌስተር ሲቲ ደግሞ በቼልሲ 3-1 በሆነ ውጤት ተሸንፏል። በዛሬው ዕለት በአስቶን ቪላ እና በዌስትሃም መካከል ከቀኑ 9 ሰዓት ላይ የሚደረገው ጨዋታ ይጠበቃል። በተለይ ይህ ጨዋታ ዌስትሃም ዩናይትድ ከወራጅ ቀጠናው ለመውጣት ለሚያደርገው ጥረት በጣም ወሳኝ ነው። የባርክሌይ ሴቶች ሱፐር ሊግ የወራጅ ቀጠና ስንመለከት ሊቨርፑል እና ዌስትሃም ትንቅንቅ ላይ ነው የሚገኙት። በተለይ ባሳለፍነው ሳምንት ሊቨርፑል በዌስትሃም 1-0 መሸነፉ በወራጅ ቀጠና አጣብቂኝ ውስጥ እንዲገባ አድርጎታል። 17 ነጥብ በመያዝ 10ኛ ደረጃ ላይ ተቀምጧል። ዌስትሃም ደግሞ 16 ነጥብ በመያዝ 11ኛ ደረጃ ላይ ነው የተቀመጠው። ሌስተር ሲቲ በ9 ነጥብ መውረዱን አረጋግጧል። በባርክሌይ ሴቶች ሱፐር ሊግ በሚቀጥለው ዓመት 14 ቡድኖች እንደሚሳተፉ ነው እየተነገረ ያለው። ቢሆንም ግን ከዘንድሮ የውድድር ዓመት 2 ክለቦች ይወርዳሉ ማለት ነው። 11ኛ እና 12ኛ ደረጃ ላይ የሚገኙ ክለቦች የደረጃ ሰንጠረዡን ማንቸስተር ሲቲ በ52 ነጥብ አንደኛ ሆኖ ሲመራ፣ ቼልሲ በ46 ነጥብ ሁለተኛ፣ አርሰናል በ41 ነጥብ ሶስተኛ፣ እንደዚሁም ማንቸስተር ዩናይትድ በ40 ነጥብ አራተኛ ደረጃ ላይ ተቀምጧል። በስፔን ላሊጋ በሪያል ማድሪድ 2-0 አሸንፏል። በቀጣይ እንግዲህ ባርሴሎና በኤል ክላሲኮ በሚያደርገው ጨዋታ ከሪያል ማድሪድ ጋር የሚያሸንፍ ከሆነ የስፔን ላሊጋ ባለቤትነቱን ያረጋግጣል ማለት ነው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።